አንደኛው መላው የሲዳማ ክልል ጨዋታዎች ከግንቦት 23 እስከ 28 በሐዋሳ ከተማ ተደርጎ ተጠናቀቀ። በውድድሩ ተተኪ ስፖርተኞች የተገኙበት እንዲሁም በሰኔ ወር በጅማ ከተማ በሚደረገው የኢትዮጵያ መላው ጨዋታ ውድድር ላይ ክልሉን የሚወክሉ ስፖርተኞች የፈሩበት እንደነበረ የገለጹት የዕለቱ የክብር እንግዳ የሆኑት የሲዳማ ክልል ባህልና ቱሪዝም ስፖርት ቢሮ ኃላፊ አቶ ጃግዋ አገኘው ናቸው። ውድድሩ በአጠቃላይ ያው ግቡን ያሳካ ነው ብለን መውሰድ እንችላለን። በስፖርታዊ ጨዋነት ሰላማዊ በሆነ መልኩ ስፖርት መሪሆችንና ደንቦችን በተጠበቀ መልኩ ውድድሩን ማካሄድ ችለናል። በሌላ መልኩ ደግሞ ተወዳዳሪ እንደ ሀገር በመነሳተፍበት የልኡካን ቡድኑን ለመምረጥ ከየስፖርት አይነቱ እድል ያገኘንበት ተወዳዳሪዎችም ራሳቸውን ማሳየት የቻሉበት መድረክ ሆኖ ነው የተጠናቀቀውና እንግዲህ ቴክኒካሊ በተሰሩ ስራዎች ሰኔ 10 ላይ በአገር አቀፍ ደረጃ በጅማ ከተማ በሚካሄደው ውድድር ላይ ለመሳተፍ እንደ ሲዳማ ቡድን በ14 አይነት ስፖርት አይነቶች ለመሳተፍ እቅድ ተይዟል። ለነዚህ ደግሞ ብቁ ተወዳዳሪዎችን ማግኘት የቻልንበት መድረክ እና ውድድር ሆኖ ነው የተጠናቀቀው። የሲዳማ ክልል ስፖርት እንዲሁም በሀገር አቀፍ ደረጃ ተወዳዳሪ ስፖርተኞችን ለማፍራት የክልሉ ስፖርት ኮሚሽን በክልሉ የሚገኙ ክለቦችን ክትትልና ድጋፍ እየተደረገ እንዳለ የገለጹት የሲዳማ ክልል ስፖርት ኮሚሽን ኮሚሽነር አቶ ፍሬው አሬራ ተናግረዋል። ተተኪ ስፖርተኛን ማፍራት ካልተቻለ በሌላ መልኩ ስፖርት ኦሬዲ ቀጣይነት ያለው ስፖርት መፍጠር እንደማይቻል መውሰድ ያስፈልጋል። ስለዚህ በዘላቂነት የሚተኩ ስፖርተኞችን ለማፍራት እንደኛ ክልል ብዙ አማራጮች ላይ አቅጣጫ አስቀምጠን ነው እየሰራን ያለነው። ክለቦች አሉ። ሐዋሳ ከነማ እግር ኳስ ክለብ አለ፣ ሲዳማ ቡና እግር ኳስ ክለብ አለ። የአትሌቲክስ ዘርፉም ፕሮጀክቶች በመንግስት ከተያዙት ባለፈ ሲዳማ ቡና አትሌቲክስ ክለብ አለ፣ ሐዋሳ ማነው የክልሉ ፖሊስ ክለብ አለ። እነዚህ ክለቦች ምንድነው ያደረጉ ያሉት? ከስር የራሳቸውን የሆነ ተተኪ ስፖርተኞችን በደንብ አጠናክረው መያዝ እንዲችሉ አቅጣጫ ተቀምጦ የተሰራ ነው ያለው። ሰኔ 9 ላይ በጅማ ከተማ በሚደረገው ሀገር አቀፉ የኢትዮጵያ መላው ጨዋታ ሲዳማ ክልል በ14 ስፖርት አይነቶች እንደሚሳተፍና ክልሉን የሚወክሉ ስፖርተኞች ተመልምለው መጠናቀቃቸውን የገለጹት በሲዳማ ክልል ስፖርት ኮሚሽን የትምህርትና ስልጠና ውድድር ዳይሬክቶሬት ዳይሬክተር አቶ እንግዳየው ባዴጎ ናቸው። በሀገር አቀፍ ደረጃ በ14 ስፖርት አይነት እንወዳደራለን ብለን እናስባለን። ለዚህም የሚሆኑ ስፖርተኞችን የመመልመል ስራ ሰርተናል። አጠቃላይ ለስፖርተኞቹ ዛሬ ይነገራቸዋል ማን ተመለመለ። የቴክኒክ ኮሚቴ አለ። የቴክኒክ ኮሚቴ ስራውን ሰርቶ ጨርሷል። የተሻሉ ስፖርተኞችን መልምሏል። እነዚህ ስፖርተኞች ወደ ካምፕ የሚገቡበትን ቀን ቆርጠን ለ5 ቀን ወይም ለ1 ሳምንት የሚቆይ የትሬኒንግ የትውውቅ ከአሰልጣኞቻቸው ጋር ደግሞ አብሮ የመስራት እድል ያገኛሉ። ዛሬ ይነገራቸዋል። ካምፕ የሚገቡበትን ጊዜም ያው ይወሰናልና ለዝግጅታችን አሁን ጠቅላላ ፎከስ የምናደርገው ለመላው ኢትዮጵያ ጨዋታ እንደመሆኑ ለዚያ የሚሆኑ ስፖርተኞችን ያው መልምለናል፣ አዘጋጅተናል። ካምፕ የሚገቡበትን ጊዜ ወስነን ይፋ እናደርጋለን። ተመልማይ ስፖርተኞችንም እነግራቸዋለን ማለት ነው። ዛሬ ውድድሩ ሲጠናቀቅ በዴፍሊምፒክ በሁለቱም ጾታዎች ሐዋሳ ከተማ አስተዳደር አሸናፊ ሲሆን በፓራ ኦሎምፒክ በወንዶቹ ማዕከላዊ ሲዳማ ሲያሸንፍ በሴቶቹ ሐዋሳ ከተማ አስተዳደር አሸንፏል። በኦሎምፒክ ደግሞ በወንዶቹ ሐዋሳ ከተማ ሲያሸንፍ በሴቶቹ ማዕከላዊ ሲዳማ አሸንፏል። በወንዶቹ እግር ኳስ ሐዋሳ ከተማ አጠቃላይ አሸናፊ ሲሆን በጸባይ ደግሞ ሰሜናዊ ዞን አሸናፊ ሆኗል።